ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ ዕለተ ሰንበተ ክርስቲያን። ሰንበተ አይሁድ አለችና ከዚያ ሲለይ ሰንበተ ክርስቲያን አለ። ያውስ ለከንቱ ነውን? ወበዛቲ ዕለት እሙነ ተፈጸመ ፍስሐ ለቤተ ክርስቲያን እንዲል ሁለቱን ቀን ቅዳሜንና እሑድን የሚያከብር ሰው ከሆነ ዓርብ በ9 ሰዓት ከሲኦል ወጥቶ ወደ ገነት ይገባል። ሁለቱን ቀን በገነት ሰንብቶ እሑድ በ9 ሰዓት ተመልሶ ወደ ሲኦል ይወርዳል። አንዱን ቀን ብቻ እሑድን ብቻ የሚያከብር ከሆነ ደግሞ ቅዳሜ በ9 ሰዓት ይወጣል፣ እሑድ በ9 ሰዓት ይወርዳል። እንዲህ እያለ ሲኖር ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመጣ በዕለተ እሑድ ነውና እንደወጣ ይቀራል ይላል። በዚህም ዕለት እመቤታችን የብርሃን ዘውድ ደፍታ የብርሃን መጎናጸፊያ ተጎናጽፋ የብርሃን መነሳንስ ጭራ ማለት ነው የብርሃን ይዛ የብርሃን ጫማ ተጫምታ አእላፍ መላእክትን ነቢያት ሐዋርያትን ጻድቃን ሰማዕታት ደናግል መነኮሳትን በፊት በኋላ በቀኝ በግራ አስከትላ በሰረገላ ብርሃን ተቀምጣ ከወትሮ ጊዜዋ ይልቅ ቀደም ብላ ትመጣለች። እዚያ ስትደርስ የብርሃን ድንኳን ይዘረጋል፣ ይተከላል። የብርሃን ድባብ ይዘረጋል። የብርሃን ዙፋን ይዘረጋል። የብርሃን ምንጣፍ ይነጠፋል። የብርሃን ሰርፍ ወለንሳ ይነጠፋል። ከዚያ ላይ ሆና ከወትሮ ጊዜዋ ቀደም ብላ መጥታ ለምን ትወደስከኒ በዛቲ ዕለት ዛሬ ያላመሰገንከኝ ለምንድን ነው ትለዋለች። ከወትሮ ጊዜዋ ቀደም ብላ ከመጣች ለምን ትወደስከኒ አለችው ቢሉ የህሊናውን አውቃ በገድል ተቀጥቅጦ ነዋሪ ስለሆነ ትንሽ ወይን ጠጥቶ እረፍት ሽቶ ነበርና ቅዱስ ጳውሎስ ጢሞቴዎስን ዳጣ ወይነ ትወስድ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ እንዳለው እሱም ታጥቆ እጅ ነስቶ ቁሞ ዛቲ ዕለት አባይ ወክብርት ይህች ቀን ልዩ ቀን ናት ይላታል። እሷም ዛቲ ዕለት ታቢ እምኩሎን ዕለታት ወውዳሴያት ያኒ የአበያ እምኩሎን ውዳሴያት ዕለቲቱ ከዕለታት እንድትበልጥ ምስጋናውም ከምስጋና ይበልጣልና ተንስ ወቁም ውስተ መካነ ግብርከ ዘትገብር ልህኩተከ ስራህን ከምትሰራበት ተነስተህ ቁም አመስግነኝ ትለዋለች። እሱም እጅ ነስቶ አለ ታጥቆ ቁሞ ኦ መዝገበ በረከት ባርክኝ በበረከተ ወልድኪ ወአቡሁ ወመንፈስ ቅዱስ ይላታል። እሷም በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ብላ በያዘችው መስቀለ ብርሃን ተባርከዋለች። ተባርኮ ምስጋናዋን ይጀምራል። ተሰመይኪ ውዳሴ ዘሰንበተ ክርስቲያን ውዳሴ በሰንበተ ክርስቲያን ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ምስጋናዋን ተሰመይኪ ፍቅርተ ኦ ቡርክት ማንስ ብሎ ያመጣዋል። በዚህ ዕለት የሚነበብ የሚጸለይ የሚተረጎም አምላክን የወለደች ቅዱስ ኤፍሬም የተናገረው አምላክን የወለደች የእመቤታችን ምስጋና ይህ ነው። በዚህም ቀን በቤተ መቅደስ ባሉ ነዋያት በመሶበ ወርቅ፣ በተቋመ ወርቅ፣ በማዕጠንተ ወርቅ፣ በበትረ አሮን እየመሰለ ሲያመሰግናት አድሯል። ተሰመይኪ ፍቅርተ ኦ ቡሩክት ማንስ ልዕልት ክብርት እመቤታችን ከሴቶች ሁሉ ተለይተሽ አንቺ የሥላሴ ባለሟልን ተባልሽ። አንቲ ውእቱ ዳግሚት ቀመር እንተሰመይ ቅድስተ ቅዱሳን እንደተሰመይ ቅድስተ ቅዱሳን
ቀመርን ክፍል ይለዋል። ወቀመሮ ደሁ ለልዑል ወቅሙር አዘቅተ ጠፈሩ መስልስተ እንዲል ከከበሩ የከበርሽ ከተለዩ ተለየሽ እመቤታችን ዳግሚት ቀመር ሁለተኛ ክፍል አንቺ ነሽ። ወውስየታ ጽላተ ኪዳን በውስጧ ሕግ የተጻፈበት ጽላት ያለባት ሕጉን ኪዳን ይለዋል። ብትጠብቁት እጠብቃቸዋለሁ ብሎ ተካሂዶበታልና። አኮ ንሕነ ዘንዐቅቦሙ ለእሙንቱ ሕገጋት አላ እሙንቱ ሕገጋት ያዕቅቡነ ለሐቂም ወለተጸውዖ እንዲል 10ቱ ቃላት ለተጽሕፋ በአጻብዒሁ ለእግዚአብሔር በአጻብዓ እግዚአብሔር የተጻፉ 10ሩ ቃላት በውስጧ ያሉባት ጽላት ያለበት ሁለተኛ ክፍል አንቺ ነሽ። በአጻብዓ እግዚአብሔር አለ በግብረ አምላካዊ ስለተገኙ ለተጽፋ በአጻብዓ እግዚአብሔር አለ። ቀዲሙ ዜነወነ በዮጣንተ ይእቲ ቀዳሚ ስሙ ለመድኃኒነ ኢየሱስ ክርስቶስ ከስመ ሥጋዌው የሚቀድም ስሙን በዮጣ ነገረን። ወለውቱ መቅደማ ቃል ሆረ ይባርክዎ ወእንተሰ ጥበብ ላይሉ ቀዳሚሃ ንጽሕት ይእቲ ቀዳሚሁ ቃል እንዲል ቀዲሙ ዜነወነ በዮጣንተ ይእቲ ቀዳሚ ስሙ ለመድኃኒነ ኢየሱስ ክርስቶስ አንድም ከስመ ሥጋዌው የሚቀድም ስሙን በዮድ ፊደል ነገረን። ኢታምልክ ባይደ አምላከ ዘእንበሌየ ብሎ ዮድ ለአሌፍ 10ኛ እንደሆነች ኢታምልክም ለይትፍቱ 10ኛ ናትና። ቀዲሙ ዜነወነ በዮጣንተ ይእቲ ቀዳሚ ስሙ ለመድኃኒነ ኢየሱስ ክርስቶስ አንድም ከስመ ሥጋዌው የሚበልጥ ስሙን በየውጣ ነገረን። ቀዳሚሆሙ ለአሕዛብ አማሌቅ ቀዳሚ ፍጥረትከ በሄሞት እንዲል የውጣ በሀገራቸው እዝል ቅጽል የሌላት አንድ ጭራ ናት። 10ቱም በሀገራችን እዝል ቅጽል የሌላት አንድ ጭራ ናትና በየውጣ ነገረን አለ። መልሰው ቀዲሙ ዜነወነ በዮጣንተ ይእቲ ቀዳሚ ስሙ ለመድኃኒነ ኢየሱስ ክርስቶስ አንድም ዋሕድ ቃለ እግዚአብሔር በአጻብዓ መንፈስ ቅዱስ በማኅፀኗ እንዲቀረጽ 10ሩን ቃላት በሁለቱ ጽላት ጽፎ በማኖሩ ነገረን። ይህስ እንደምን ነው ቢሉ እግዚአብሔር ሙሴን ደግ ሕግ የምሰራ ነኝና አሮንና ሆርን ከተማ ጠባቂ አድርገህ ኢያሱን አስከትለህ ወደ ደብረ ሲና ውጣ አለው። ሙሴም እግዚአብሔር እንዳዘዘው አሮንና ሆርን ከተማ ጠባቂ አድርጎ ኢያሱን አስከትሎ ይወጣል። ኢያሱን ከእግረ ደብር ትቶ እሱ ወደ ርዕሰ ደብር ይወጣል። 6ቱን ቀን በ6ቱ ዕለታት የፈጠራቸው 22ቱን ስነ ፍጥረት በልቡናው ይስልበታል። 34 ቀን 570 ወነበቦ ያለውን ቃል በቃል እየነገረ ያጽፈዋል። 40 ቀን ይቆያል። እስራኤል ሙሴ ቢዘገይባቸው ከአሮን ዘንድ ሂደው አሮን ግበር ለነ አማልክተ ይሐውሩ እሜነ ወይጸቡ ጸረነ እስመ ዝኩ እሰ ሙሴ ያውፅአነ እምድረ ገጽ ይንአምር ከመ ምንተ ኮነ አሉት። አሮን ከግብፅ ያወጣን ሙሴ ምን እንደሆነ አላወቅንም። ወደ ኤርትራ ተመልሶ ሄዶ ባሕረ ኤርትራ አስጥማው እንደሆነ ወደ ደብረ ሲናም ሂዶ አመሌ ሲል በደብረ ሲና ያየው እሳት አቃጥሎት ቀርቶ እንደሆነ ምን እንደሆነ አላወቅንምና በፊታችን የሚሄዱ ጠላቶቻችን የሚጎዱ አማልክት ስራልን አሉት። አሮንም አይሆንም ብላቸው እስራኤል ቁጡዓን ናቸው፣ በደንጃ ወግረው በእሳት አቃጥለው ይገሉኛል። ይሁንም ብላቸው አለ እስመ አነ አምላክ ቀናኢ ወመስተበቅል ዘፈዲ ኃጢአት ሀበው ላይ ለውሉድ እስከ ሳልስ ወራብ ትውልድ ለለ ይጸልዩኒ ወለለሰ ያፈቅሩኒ ዘገብር ምሕረተ እስከ 10ቱ ምዕት ትውልድ እንዲል ንጉሥ በመንግስቱ ጉልማሳ በሚስቱ ባለ ርስት በርስቱ ቀናኢ እንደሆነ እግዚአብሔርም ለአምልኮቱ ቀናተኛ ነውና ያጠፋኛል ብሎ ፈርቶ እንዲያውም እስራኤል ገንዘብ ወዳጆች ናቸውና ሴቶቹም ወንዶችም ከግብፅ ያወጣችሁትን ወርቅ ብር አምጡ ልበላቸው፣ ከዛሬ ከነግ ሰለስት ሲሉ ወንድም የሙሴ ይመጣልኛል ከነገር እድናለሁ ብሎ
ከግብፅ ያወጣችሁትን ገንዘብ አምጡ አላቸው። ገንዘብ ያስወድዳቸው የነበረ ሰይጣን ገንዘብ እንዲጠሉ አድርጓቸው እንዋል እንደርስ አይሉ ወንዶችም ሴቶችም ከግብፅ ያወጡትን ወርቅ ብር አምጥተው ለአሮን ሰጡት። አሮንም ጉድጓድ አስቆፍሮ እሳት አስነድዶ ከዚያ ላይ አስጥሎታል። ቀልጦ ቢቀር የምን ላድርግ ለማለት ነው። ነገር ግን አንድ ቀንዱ የወርቅ አንድ ቀንዱ የብር ወገቡ የብርት ጅራቱ የሐር የሆነ ጎፍላ ጣዖት ወጥቶ ቆመ። ይህስ ምታት ይመስላል ብሎ ተደወልውሎ ወጥቶ ቆመ። እሱ ግን መሆኑ ካልቀረስ በምድር ደስ ይበላቸው ብሎ ወሰበኮ በመስብክቱ ይላል። አስመጥጦ ቅርጽ አውጥቶ አሰርቶታል። ከሰራ በኋላ እስራኤል ሁሉ ሙቶ አማሌቲክሙ ዘአውፅእኩሙ ምድረ ግብፅ ይላል። በፍና ተሳልቆ የሰም ባለ እግዚእ ብሎ አዋጅ ይነግራል። እስራኤል ከግብፅ ያወጧችሁ ጠላቶቻችሁን የሚጎዱላችሁ አማልክት እሊ ናቸው፣ ነገ የጣዖት በዓል ብሎ አዋጅ ነገረ። ጣዖቱን አቁመው መስዋዕቱን ሰውተው መስዋዕተ ጣዖቱን ተረፈ መስዋዕቱን ሲበሉ ለጣዖቱ ሲሰግዱ ሲረበረቡ አይቶ እግዚአብሔር በደብረ ሲና ሙሴ ሆይ አበሱኒ እስራኤል ሕዝብከ ወአሮን ሕዝቡከ ይላል። ወገኖችህ እስራኤል ወንድምህ አሮን በደሉኝ፣ እኔን ትተው ጣዖት አመለኩ አያሰሩ አለው። ጸብ በዚህ ጊዜ የተጀመረ ይመስላል። ሕዝቤ ይላቸው የነበር ሕዝብከ አላቸው። አሁን አባት ልጁን ሲጣላው እናቱን ያ ልጅሽ እንዲያደረገኝ የሚላት አርቆ እርገኒ እጽዮም በማቴ አትማልደኝ ላጥፋቸው ወሰኝ መከ ውስተ ሕዝብ ክቡድ ሹመቱን የምትሻው ከሆነ በሌላ ወገን ሾመሃለሁ አለ። ሙሴ የዋህ ሁሉ ደቂቀ እስራኤል እንዲህ ሙሴ ከሁሉ ተለይቶ ቅን የዋህ ነበረ እና እምትጽዮሙ ለሉ ጠስየኒ መጽሐፈ ሕይወትከ ጠስየኒ ሊተ መጽሐፈ ሕይወትከ ዘጻፍከኒ አቤቱ እነሱን ከምታጠፋቸውስ እኔን ከባለሟልነት ለየኝ ብሎ እግዚአብሔርን ለመነው። እንከሰ አፍጥን ወሪደ ወይትጎንዲ ወወሪደከ ስራ ህዝበ አትዘግይ ፈጥነህ ወርደህ ህዝቡን ስራቸው ቅጣቸው ብሎ 10ሩን ቃላት በሁለቱ ጽላት ጽፎ ሰጠው። ሙሴም ከእግዚአብሔር እጅ ጽላቱን ተቀብሎ ወርዶ ከእግረ ደም ኢያሱን አስከትሎ ሲሄድ ኢያሱ በጎዳና ምንት ዘሰምዕ ድምፀ ጸባይት እለይት የገሉ ለጸሩ የአልበኛ የሰልፈኛ ድምፅ እሰማለሁ። ምንድን ነው? ከተማችን ጠላት ገብቶበታል መሰል አለው። ሙሴ ነገሩን ያውቃልና አኮ ድምፀ ጸባይት እለይት የገሉ ለጸሩ የሰልፍ የአልበኛ የሰልፈኛ ድምፅ አይደለም አላ ድምፀ መልእክቱ ለወይን ድምፀ ፍላሁ ድምፀ ፋይሉ ይላል። እስራኤል ጉሽ ጠጅ ጠጥተው ሰክረው ዘፍናሉ ያጨበጭባሉ እንጂ አለው። ከዚያ ቢደርሱ ጣዖቱን አቁመው ተረፈ መስዋዕቱን በልተው ለጣዖቱ ሲሰግዱ ሲረበረቡ አይቶ ሙሴ ቢደነግጥ ከእጁ ጽላቱ ወድቆ ተሰበረ። ዛሬ ከቄስ እጅ ፀሐይ ጽና ከዲያቆን እጅ መስቀል ጽዋ ወድቆ እንዲሰበር አንድም እግዚአብሔር በሚመለክበት ቦታ ጣዖት ሲመለክበት ቢያይ ተናዶ በአንዱ ጽሌ አንዱን ጣዖት በአንዱ ጽሌ አንዱን ጣዖት መተው ጽላቱም ጣዖቱም
ተሰበረ። ወነጾ ለላይ ወአዋዮ በእሳት ወሐረጾ ወአድቀቆ ወዘረዎ ውስተ ባሕር ወአስተዮሙ። እንዲሁ ስብርባሪውን አስፈጭቶ የወርቁ ስብርባሪ ከባሕር አለ በጥብጦ ቢያጠጣቸው ፍቅረ ጣዖት ያደረበት ከግንባሩ ከከንፈሩ እንደ ቀስም እየሆነ ተቀረጸበት። ያን አለ ምልክት አድርጎ ሌዋውያንን ከበር አቁሞ በሏቸው፣ አትባሏቸው፣ አባት ልጁን፣ ልጅ አባቱን፣ ወንድም ወንድሙን አይማረው ብሎ 3000 ሕዝብ አስፈጅቷል። አንፈስክሙ ለእግዚአብሔር እስኪል ድረስ። ከዚህ በኋላ ሙሴ ወደ እግዚአብሔር አመለከተ። ቢያመለክት ቀርከመ ቀዳማያት ጽላቱን እንደ ቀድሞ አድርገህ ቀርጸህ አምጣ አለው። ቀርጾ አመጣ። ቃሉ በግብረ አምላካዊ ተገኝቷል። ይኸው ምሳሌ ነው። የቀደመው ጽላት የአዳም ምሳሌ ነው። ሁለት መሆኑ የሥጋው የነፍሱ ያን መሰበር እንዳገኘው አዳምንም ጽነት ኃጢአት አግኝቶታልና ቃሉ አለ በግብረ አምላካዊ እንደተገኘ አዳምም እንበለ ዘር እንበለ ሩካቤ ለመገኘቱ ምሳሌ ነው። አንድም የቀደመው ጽላት የኋለኛው ጽላት የእመቤታችን ምሳሌ ነው። ሁለት መሆኑ የሥጋዋ የነፍሷ ምሳሌ ነው። ቀርከመ ቀዳማያት አለው እመቤታችን በዘር ለመገኘቷ ከኢያቄም ከሐና ለመወለዷ ምሳሌ ነው። ምሳሌ ነው። ቃሉ የጌታ በግብረ አምላካዊ መገኘቱ ጌታችን ከእመቤታችን ያለ ዘር ያለ ሩካቤ ለመወለዱ ምሳሌ ነው። የቀደመው ጽላት የዕንቁ ነው። የኋለኛው ጽላት የእብነ በረድ ነው ይላል። ዘተሰባ እምኔኪ ዘእንበለ ውላጤ መለወጥ መለየት ሳያገኘው ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ አካላዊ ቃል ወኮነ አራቄ ለአዲስ ኪዳን ለወንጌል ሊቀ ካህናት ለመንግሥተ ሰማያት መግቢያ ሆነ። ብሉይ ኪዳን ኦሪት፣ አዲስ ኪዳን ወንጌል። ብሉይ ርስት ምድረ ርስት፣ ሐዲስ ርስት መንግሥተ ሰማያት ነው። በዊህ ዘደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝብ ንጹሐን በቀደም በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን አዳናቸው። ክዩ አላለም ውይዝ አለ። ክዩ ከቅርብ ነው፣ ውይዝ ከሩቅ ነውና። አንድም በዕለተ ዓርብ በቀኖት የፈሰሰውን ደሙን መላእክት በአውራ ጣታቸው ተቀብለው በዓለሙ ረጭተውታል። የሚያልፍ አይደፍሩም ብሎ በጽዋ ብርሃን ተቀብለው በብርሃን መነሳንስ በዓለሙ ረጭተውታል። ዛሬ አብያተ ክርስቲያናት የሚታነሱ ቅሉ እሱ ባወቀ ደሙ ከነጠበበት ላይ ነውና በወይዘ ደሙ ቅዱስ አለ ይላል። ለዚህም ጣልቃን የሚባሉ አይዋፍ አሉ። ልጆቻቸውን ተንከባክበው ያሳድጋሉ። ሸፍነው ተንከባክበው ያሳድጋሉ። በላግቱም ሲሞቃቸው ጊዜ ተጫወትን ብለው እናት አባታቸውን ይጸፏቸዋል። ሲሰማቸው ጊዜ አንገታቸውን ተክተው ቆርጠው ይገድሏቸዋል። በሦስተኛው ቀን ከአባታቸውን ብሉ ከእናታቸው ጎን ደም አውጥተው ቀብተው ያስነሷቸዋል። ምሳሌ ነው። ጻድቃን የተባሉ ሥላሴ ናቸው። ገላግንቱ የአዳምና የሔዋን ምሳሌዎች ናቸው። እንዲያ ልጆቻቸውን አለ ተንከባከው ሸፍነው እንዲያኖሩ ሥላሴም አዳምና ሔዋንን 7 ዓመት በገነት በልጅነት አክብረው አኑረዋቸው ነበርና ሲሞቃቸው ጊዜ ተጫወትን ብለው ፊታቸውን እንደመስፋት አዳምና ሔዋንም አምላክነትን ሲፈልጉ ሲፈላለጉ ተገኝተዋል እና
ሲሰማቸው አንገታቸውን ተግተው ቆርጠው ለመግደል አዳምና ሔዋንም አምላክነትን ሲፈልጉ ቢገኙ እግዚአብሔር በሞተ ሥጋ ሞተ ነፍስ በርደተ መቃብር ርዕደ ገሃነም ተርዶባቸዋልና በሦስተኛው ቀን ከአባታቸው ሁሉ ከእናታቸው ጎን ደም አውጥተው ቀብተው እንደማስነሳት አንተ አቡነ ወአንተ እምነ የሚባል ጌታ አለ ከቀኝ ጎኑ ትኩስ ውሃ ጥሩ ውሃ ትኩስ ደም አፍስሶ አድኗቸዋል እና ሐዋርያቲሁ ከበበ ግራዳይሁ አጸበ ኮኑ አበ ወእመ ወመሃሩ ጥበበ እንዲል ወይዘደሙ ቅዱሳን ጾሙ ለማይና ወለሕዝብ ንጹሐን በዓለመ ሥጋ በዓለመ ነፍስ ያሉትን ሁሉ አዳናቸው። ቃል ይለነ ቅድስ በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን ካዳናቸው ልጅሽ ጽኒት በድንግልና ርጉም በቅድስና እመቤታችን ሆይ ጸጋውን ክብሩን ለምኝልን። አእምሮውን በጎውን ጥበውን በልቡናችን ሳይብን አሳድሪብን። ወበእንተዝን አበኪ ኩልነ እግዝእትነ ወላዲተ አምላክ በጻፍ ላለፈውም ለሚመጣውም አላጸፋ መስጠት ልማድ ነውና ወበእንተዝን አበኪ አለ አምላክን የወለድሽ እመቤታችን ሆይ ስለዚህ እናከብርሻለን እናገድልሻለን። አሁን እኛ እሷን የምናከብራት የምናጋናት ሆነን አይደለም፣ ክብርሽ ገናንነትሽን እናገራለን ሲል ነው እንጂ ንጽሕት ኩሎ ጊዜ ጨምር ንስር አንቃዱ ሀብየኪ ንስር አንቃዱ ሀብየኪ ኩሎ ጊዜ ብሎ ይገጥማል። ሁልጊዜ ንጽሕት የምትሆን እመቤታችን ወይ ሁልጊዜ ወደ አንቺ አይነ ልቡናችን እንሰቅላለን። ከመ ንርከብ ኃይለ በሀበ መፍቀሬ ሰው ከሚወደው ልጅሽ ዘንድ ይቅርታን እናገኝ ዘንድ አይነ ልቡናችን ወደ አንቺ እንሰቅላለን። ታቦት በወርቅ ልቡጥ እምኩለሄ ዘግቡር እምእዝ ኢይነቅዝ ከማይነቅዝ ሸምሸር ሸቂል ከሚባል ዕፅ የተቀረጸ በውስጥ በአፋ በወርቅ የተለበጠ ታቦት ይትሜሰል ለነ ዘእግዚአብሔር ቃለ አካላዊ ቃልን ይመስልልናል። ታቦትን ሸምሸር ሸቂል ከሚባል ከማይነቅዝ እንጨት ቅረጽ ብሎታል። በውስጥ በአፋ በወርቅ ለብጠው 4 ቀለበት 2 መሎጊያ አብጅለት ብሎታል። ይትሜሰል ለነ ዘእግዚአብሔር ቃል አካላዊ ቃል አንድም የሚመሳሰል የጋራ ከሆነ ብሎ ይትሜሰል ለነ ታቦተ ዘእግዚአብሔር ቃል ይላል። አካላዊ ቃል ታቦትን ይመስልልናል። ይኸው ምሳሌ ነው። ታቦት የእመቤታችን ዘይነቅዝ የአብርሃም ምሳሌ ዘይነቅዝ አለው አብርሃምን በአምልኮ ጣዖት በግብረ ኃጢአት አይለወጥምና አንድም ታቦት የጌታችን ዘይነቅዝ የእመቤታችን ዘይነቅዝ አለ እመቤታችን በኃጢአት ትለወጥምና አንድም ታቦት የጌታችን ዘይነቅዝ እግዚአብሔር አለ። አሁን ዘግቡር ሲል ያውቃል ዘኮነ ሰብአ ዘእንበለ ፍልጠት ወኢውላጤ ያለመለየት ያለመለወጥ ሰው የሆነ መለኮት ንጹሕ ዘአልቦ ሙስና መለኮት ንጹሕ ከተፈጥሮ ንጹሕ የሚሆን ዘአልቦ ሙስና መለየት መለወጥ የሌለበት መለኮት ዘዕሩይ ምስለ አብ አብሪና ያለ ወወቱ አብሰራ ለንጽሕ እሱ ባለመለወጡ አለመለየቷን ነገራል። አለመለየቷን ነገራት። አንድም በዕፅ ዘይነቅዝ ነገራት። አንድም ለልየ ላይከ ኮንኩ ዘርእስየ ወአብሰርክዋ ለድንግል ወላዲቴ ወአስተርአይክዋ በአምሳለ ገብርኤል መልአክ እንዲህ በገብርኤል አለ ነገራት አበሰራት። ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ከጥበቡ በሚበልጥ ጥበቡ
አለ እንደኛ ሰው ሆነ። ከጥበቡ በሚበልጥ ጥበቡ አለ ይህን ዓለም ከፈጠረበት ጥበቡ ይህን ዓለም ያዳነበት ጥበቡ ይበልጣልና ይህን ዓለም ሲፈጥረው ለይኩን ብሎ ነው። ሲያድነው ግን በመልዕልተ መስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ነውና አንድም በጥበቡ ባደረገው ሥጋዌ በእኛ ሰው ሆነ። በልዩ ጥበቡ በፍጹም ጥበቡ ይላል። በልዩ ጥበቡ አለ ዲያብሎስ በሥጋ ከይሲ ተሰውሮ ቢያስትበት እሱ በሥጋ ከይሲ ተሰውሮ አድኖበታልና ወበከመ ኮነ እንከ ኀባ ሰይጣን በውእቱ ሥጋ ከይሲ ከማሁ ኮነ ድኅነትነ በተሰውሮ ቃል እግዚአብሔር በዘመድነ እንዲል ዘተሰብአ እምኔኪ ዘእንበለ ርኩስ ነውር ነቀፋ ሳይኖርብሽ ከአንቺ ከሥጋሽ ሥጋ ከነፍስ ነፍስ ነስቶ ሰው ይሆን ደመረ መለኮቶ እሱ መለኮቱን ከሥጋ ጋር አዋሃደ። ሰአሊ ለነ ቅድስት መለኮቱን ከሥጋ ጋር አለ አዋሃዶ ሰው ከሆነው ልጅሽ ጽኔት በድንግልና ጽድቁን በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለግሮውን ጥሮውን በልቡናችን ሳይብን ያሳድርብን። ታቦትን ከዚህ ይናገሩታል። ታቦትን ሸንሸር ሸጢን ከሚባል ከማይነት እንጨት ቅረጽ በውስጥ በአፋ ወርቅ ለብጠው 4 ቀለበት 2 መሎጊያ አብጅለት ብሎታል። አቆልቋዩን 2 ክንድ ከስንዝር ቁመቱ ክንድ ከስንዝር ርቡ ክንድ ከስንዝር አድርገህ ቅረጽ ብሎታል። ምሳሌንም አለ ሞላልነቱን 2 ክንድ ከስንዝር ርቡን ክንድ ከስንዝር ቅረጽ ብሎታል። ለዚህ አለ ቁመት የለው ሁለቱን ኪሩቤል እንደሚናተፍ አውራ ዶሮ አስመስለህ ወዲያና በወዲህ ቅረጽ። ዙሪያውን ፈለግ አውጥተህ ያረጋ ብፅዕፅ ወርቅ አፈስበት ብሎታል። ምሳሌ ነው። ሞላልነቱ 2 ክንድ ከስንዝር ከአዳም እስከ ኖህ ያለው ዘመን ነው። 2200 አለ 52 ይሆናል። በ2252 ዘመን 56 ይላል። ዘመን አለ አራያ ድንግል ከአዳም እስከ ኖህ ያለው ዘመን ነው። በ2256 ዘመን አራያ ድንግል ሐመረ ኖህ ታቦተ ኖህ ለመገኘቷ ምሳሌ ነው። ርቡ ክንድ ከስንዝር ከኖህ እስከ ሙሴ ያለው ዘመን ነው። 1600 ይሆናል። በ1600 ዘመን አራያ ድንግል ታቦተ ሙሴ ለመገኘቷ ምሳሌ ነው። ቁመቱ ክንድ ከስንዝር ከሙሴ እስከ እመቤታችን ያለው ዘመን ነው። 1629 ዘመን ይሆናል። በ1629 ዘመን ሐመረ ኖህ ታቦተ ሙሴ ምሳሌዎቿ የሆኑላት አማናዊት ድንግል እመቤታችን ለመወለዷ ለመገኘቷ ምሳሌ ነው። ምሳሌ ነው። 2 አለ መሎጊያ የፍቅረ ንጽሕና የፍቅረ እግዚአብሔር ምሳሌ 4 ቀለበት በርእይ በሰሚ በገሲስ በአጼነወ እመቤታችን በዚህ ሁሉ ንጽሕት ናትና ዳርና ዳሩ የኢያቄም የሐና ታቹ የንጹሐን አበው ገሪቱ የንጹሐን ምሳሌ ናት። 2 ኪሩቤል የመላከ ዕቃቢና የመላከ መበስር ምሳሌ። ሊቀ ካህናቱ ከዓመት 1 ቀን ከቤተ መቅደስ ገብቶ ከምሳል ካህናቱ አለ ድምፅ ሰምቶ ይወጣ እንደነበር እመቤታችንም በቤተ መቅደስ 12 ዓመት አለ በመላከ ዕቃቢ በቅዱስ ሚካኤል ተጠብቃ ከመላከ መበስር ከቅዱስ ገብርኤል ድምፅ ሰምታ ጌታን እንሳ ለመገኘቷ አለ
ምሳሌ ነው። አንድም ሁለቱ ኪሩቤል የኦርኒና የሶፊያ ምሳሌ ባስልዮስን ከኔ አትለያቸው አጠገቤ ሳላቸው ብለዋለችና፣ አንድም ሁለቱ ኪሩቤል የዮሴፍና የሰሎሜ ምሳሌ በመከራዋ ጊዜ አልተለዩአትምና፣ ፈለግ የልቡናዋ ብፅብፅ ወርቅ የውከት መንፈሳዊ ምሳሌ ውከት መንፈሳዊ ከልቡናዋ አይታጣምና አይና መቅደስ ዘይኬልልዋ ኪሩቤል ለስዑላን በስለ እግዚአብሔር በፈጠራቸው ኪሩቤል አምሳል ሙሴ ሳላቸው ኪሩቤል የሚጋርዱሽ መቅደሰ ሙሴ አንቺ ነሽ። መቅደስ ዘይኬልልዋ ኪሩቤል ለስዑላን በስለ እግዚአብሔር አንድም እግዚአብሔር በፈጠራቸው ኪሩቤል አምሳል ሰሎሞን የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሰሎሞን አንቺ ነሽ። መቅደስ ዘይኬልልዋ ኪሩቤል ለስዑላን በስለ እግዚአብሔር አንድም መቅደስ ዘኮነ ለሊሁ እግዚአብሔር ቃል እንዲል እግዚአብሔር በማኅፀንሽ ያደረ አማናዊት ቤተ መቅደስ እመቤታችን አንቺ ነሽ። ቃል ዘተሰብአ እምኔኪ ዘእንበለ ውላጤ መለወጥ መለየት ያገኘው ከስጋይ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ አካላዊ ቃል ኮነ ሠራይ ኃጢአትነ ወደምሳሴ አበሳነ ጣቁኑን ታላላቁን ኃጢአታችን ይቅር የሚለን ሆነ። አበሳ የድፍረት ኃጢአት የስተት አበሳ የዘገየው ኃጢአት አለ የጊዜው ነው። ሰአሊ ለነ ቅድስት ጣቁኑን ታላላቁን ኃጢአታችን ይቅር ከሚለን ልጅ ጽንዕት በድንግልና ክብሩን በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበውን በልቡናችን ሳይብን አሳድሪብን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡ በውስጧ ህቡ የተሰወረ መና ያለባት ንጽሕት መሶበ ወርቅ እመቤታችን አንቺ ነሽ። ምሳሌ ነው። ማን ነው? መሶበ ወርቅንም ይላል ሸምሸር ሸቂል ከሚባል ከማይነቅጽ እንጨት ቅረጽ ሁለት ቀለበት ሁለት መበጃ አራት ቀለበት አብጅለት ብሎታል። ንሳ ቆጽለ ወርቅ ቃጠ ወጉልባት ይላል። ወርቁን እንደ ቅጠል እያሳሳት በዚያ ለብጠው ጎሞር ምኑ መና ጊዜ ሳትወስን አኑር ይሉታል። ምሳሌ ነው። መሶበ እመቤታችን ወርቁ የንጽሕናዋ የቅድስናዋ መና የጌታ ምሳሌ። ጎሞር ሙሉ መና ጊዜ ሳትወስን አኑር አለ። በጊዜው እስራኤል ይህን እየመገባቸው ይክዱት ነበር ተብሎ ዘለፋ ሊሆንባቸው ነው። ፍጻሜው ግን ያ ብዙ ዘመን ሲኖር እንዳልተለወጠ እሱ ሰው ሲሆን አምላክነቱ አልተለወጠምና አይነ ህብስት ዘወረደ እምሰማይ ህብስት ዘወረደ እምሰማይ አለ አኮ ሙሴ ዘወሀበክሙ ውእተ ህብስተ እንዳለ ያለ አይደለም፣ ከሰማይ የወረደ ህብስት ነው እንጂ። ወሀብ የህይወት ለኩሉ ዓለም አበብክሙ ውስተ መና በሉ በገዳም ሞቱ እንዳለ ያለ አይደለም። ወሀብ የህይወት ለኩሉ ለሰው ሁሉ ህይወትን የሚያድል ከሰማይ የወረደ እውነተኛ ህብስት ነው እንጂ። ሰአሊ ለነ ቅድስት ህብስተ ሕይወት ከሚባል ልጅ ጽንዕት በድንግልና ጽሩት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ተቀዋም ዘወርቅ ተጾርኪ ማኅቶተ ጸዳል ኩሎ ጊዜ ሁልጊዜ ብርሃንነት ያለውን ፋና የተሸከምሽ ተቋም ወርቅ እመቤታችን አንቺ ነሽ። ተቋም ወርቅን መክሊተ ወርቅ ትገብራ ወትቀባ በቢሳ ብሎታል። ትበራ ቅባ ሲል ነው። ተቋም መክሊተ ወርቅን አምጥተህ ተቋም ወርቅን ስራ ብሎታል። ከታች እንዳይፈነገል እንደ ጽዋ እግር አብጅለት ብሎታል። በዚያ ላይ አንድ መሸቢያ ቃተተው፣ በዚያ ላይ 3 መሸቢያ ቃተተው አለ። 7 አይጹቅ አውጣለት፣ 3ቱ በወዲህ
መካከለኛውን ስረወጥ አድርገው ብሎታል። በመካከል የተቀዳው ዘይት በስድስቱ አይሱቅ እንዲመላ ሰባት ምንባረ ፈትል አብጅለት ብሎታል። ለዚህ ማፈኛ መቆስተሪያ ወለባ አብጅለት ብሎታል። ይኸው ምሳሌ ነው። ተቋም የዘመን ምሳሌ አንድ መሸቢያ ካተተው አለው በዘመን አበው መጽሐፍ አልተጻፈምና ሶስት መሸቢያ ካተተው አለው። ሶስቱ መሸቢያ የሶስቱ ክፍለ ዘመን ምሳሌ ዘመነ ነገሥት፣ ዘመነ መሳፍንት፣ ዘመነ ነገሥት፣ ዘመነ ካህናት። ሰባት አይሱቅ በሶስቱ ዘመናት የተጻፉ መጻሕፍት ምሳሌ፣ አምስቱ መጻሕፍተ ሙሴ፣ ስድስተኛ መጻሕፍተ ነቢያት፣ ሰባተኛ ወንጌል መሳባይ ባቡ ለእግዚአብሔር እንዲል። አይሱቅ የምዕመናን ምሳሌ፣ ምንባረ ፈትል አፈኛ መቆስተሪያ ወለባ ወበትዕግሥትክሙ ታጠርይዋ ለነፍስክሙ ያለውን ሲያስቡ ይኖራሉ እና አንድም አይሱቅ የምዕመናን ብርሃን የሰብአ ሥላሴ የሐዋርያት የመምህራን ምሳሌ። አይሱቁን የሚገልጸው የሚያሳየው ብርሃን እንደሆነ የመጻሕፍትን ምስጢር የሚገልጹ አለ ሐዋርያት መምህራን ናቸው እና አንድም ተቋም የእመቤታችን ምሳሌ። ከታች አንድ መሸቢያ ካተተው አለው በእመቤታችን እውቀት መንፈሳዊ እንጂ እውቀት ሥጋዊ የለባትምና። ሦስቱ መሸቢያ የሦስቱ ድንግልናዋ ጋሌ ሥጋ፣ ጋሌ ነፍስ፣ ጋሌ ሕሊና። ሰባት አይሱቅ አውጣለት አለው። ሰባት በዕብራውያን ፍጹም ነው እስመ ሁልቁ ሰባቱ ፍጹም ውእቱ በኀበ ዕብራውያን እንዲል እመቤታችንም አለ በክብር ፍጹም ናትና ፍጽምት ናትና። ሰባት ምንባረ ፈትል የማኅፀኗ ማፈኛ መቆስተሪያ ወለባ የማኅፀነ ድንግልናዋ ምሳሌ ነው። ሰባት ምንባረ ፈትል 49 ይሆናል። 49 ይሆናል። እመቤታችን ጌታችን ከወለደች በኋላ በዚህ ዓለም 49 ዘመን ለመኖሯ ምሳሌ ነው። አንድ መክሊተ ወርቅ 1728 ወቄት ይሆናል። በ1728 ዘመን ዜና ሞቷን የሚናገሩ ጴጥሮስ፣ ጳውሎስ ለመነሳታቸው ምሳሌ ነው። አንድም ተቋም የጌታ ምሳሌ፣ አይሱቅ የምዕመናን ምሳሌ። በመካከል የተቀዳው ዘይት አለ በስድስቱ መምላቱ ጌታም ሰው ሆኖ መንፈስ ቅዱስን የሚያድረው ነውና። አንድም ተቋም የረቡዕ ምሳሌ፣ ስድስቱ አይሱቅ የስድስቱ ዕለታት ምሳሌ። በመካከል የተቀዳው ዘይት በስድስቱ እንዲመላ በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብት በስድስቱ ዕለታት ያበሩ ለመኖራቸው ምሳሌ ነውና የወርቅ ተቋም ወርቅ አንቺ ነሽ አለ ነው። ዘውእቱ ብርሃኑ ለዓለም ይሁን ለሰው ሁሉ እውቀትን የሚገልጽ እውነተኛ ብርሃን ነው። ብርሃን ዘእምብርሃን ዘአልቦ ጥንት የሌለው ከብርሃን አብ የተገኘ ብርሃን አምላክ ዘበአማን ከባሕርይ አምላክ ካብ የተገኘ ባሕርይ አምላክ ዘተሰብአ እምኔኪ ዘእንበለ ውላጤ ሳይለወጥ ከአንቺ ሰው የሆነ ወበምጽአቱ አብርሃ ዳህዴነ ደለን ነብሩ ጽልመት ወጽላልወተ ሞት ሰው በመሆኑም አለ በድንቁርና በጨለማ በቀይ ተስፋ ለምንኖር ለእኛ ብርሃን እውቀትን ገለጸልን። ዋርታ ገሪነ ውስተ ፍኖተ ሰላም ልቡናችንም ወደ ሕገ ወንጌል ጎዳና አቀናልን። በምስጢረ ጥበቡ ቅዱስ ከጥበቡ በሚመልጥ ጥበቡ አንድም በጥበቡ ባደረገው ሥጋዌ ያለፈው ሰአሊ ለነ ቅድስት በጥበቡ ባደረገው ሥጋዌ እግረ ልቡናችን ወደ ሕገ ወንጌል ጎዳና ካቀናልን ልጅሽ ጽሪት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን በልቡናችን ሳይብን አሳድር ይልን።
አንቲ ውእቱ ማዕጠን ዘወርቅ እንተጾርኪ ፍመሳ እሳትነት ያለውን አለ ፍም የተሸከምሽ የወርቅ ማዕጠንት እመቤታችን አንቺ ነሽ። ማዕጠንተ ወርቅንም ሸምሸም ዘይትን ከሚባል ከማይነት እንጨት ቅረጽ ንዑስ በአፋ በወርቅ ለብጠው ቁመቱን አለ 2 ክንድ ከስንዝር እውን ክንድ ከስንዝር አድርገህ ቅረጽ ብሎታል። መካከሉ እንደ ሙገጫ ፈልፍለው 4 ቀለበት 2 መሎጊያ አብጅለት በወዲያና በዳርና በዳር 2 አቅርንት አውጣለት ብሎታል። መካከሉ እንደ ሙገጫ ፈልፍለው ሰንድሮስ የሚባል ነጭ ዕጣን አምጥተህ አግብተህ ፍሙን አድርገህ በወርቅ ዘንግ አዋህደው ብሎታል። ጢሰ ታሪው አምሮ እንዲወጣ ወርቁን እንዳይሰማው ፈጥነህ በብርድ ድፋው ይላል። ይህ ምሳሌ ነው። ማዕጠንት የእመቤታችን ወርቁ የንጽህናዋ የቅድስናዋ፣ ፍም የመለኮት፣ ዕጣን የትስብእት፣ የወርቅ ዘንግ የመንፈስ ቅዱስ ምሳሌ። ያ በወርቅ ዘንግ ሲያዋሃደው ጢሰ ታሪው አምሮ ይወጣል ነበር። የከፈለ ያዋሃደ መንፈስ ቅዱስ ነው እና አቅርንት የስልጣነ እግዚአብሔር ምሳሌ ነው። ቡሩክ ዘነሳ መቅደስ ቡሩክ አሮን ከቤተ መቅደስ ይዟት የወጣ የወርቅ ማዕጠንት እመቤታችን አንቺ ነሽ። ቡሩክ ዘነሳ በአንድ ወቅት ቸነፈር የሚባል በሽታ ይፈጃቸው ጀመረ። ተሰብስበው ከሙሴ ዘንድ ሂደው ሙሴ ከኛ ኃጢአት ስህተት አይታጣም ከእግዚአብሔርም ምሕረት ቸርነት አይታጣምና ወደ እግዚአብሔር አማልደን ጸልይልን አሉት። ሙሴ ወደ እግዚአብሔር አመለከተ። ያመለክት ወንድም አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ በመካከል ገብቶ ይጠንላቸው፣ ደዌ ከሕያዋኑ ወደ ሕሙማኑ አይተላለፍም አለው። ወነሳ የፉደ ቅኔሁ ዘጸሩት ከተረ መዓተ ዋይሳ ሰፍተ እንዲል አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ በሕሙማንና በሕያዋን መካከል ገብቶ ቢያጠንላቸው ደዌ ከሕሙማኑ ወደ ሕያዋኑ የማይተላለፍ ሆኗል። እንደዚሁም ሁሉ ጌታችን ከመቤታችን ሰው ከሆነ ወዲህ ፍዳ የማይተላለፍ ሆኗልና ቀድሞ ይተላለፍ ነበር ይሉ አዎ መስሎ ከሰራው ምስሉ ዛሬ ግን ቢሰራ ቅሉ በንስሐ የሚርቅ ሆኗልና እንዲህ አለ ነው መልሰው። ቡሩክ ዘነሳ መቅደስ አንድም ቡሩክ አብ ከአብርሃም ባሕሪ የመረጠሽ የወርቅ ማዕጠንት አንቺ ነሽ። ቡሩክ አለው አብርሃም አይደል እግዚአብሔር ነውና። ቡሩክ ዘነሳ መቅደስ አንድም ቡሩክ ዘካርያስ ከቤተ መቅደስ ይዟት የወጣ የወርቅ ማዕጠንት እመቤታችን አንቺ ነሽ። ዘይሰሪ ኃጢአተ ወይ ደመስስ የጋየ ታላቁን ታላላቁን ኃጢአታችን ይቅር ዘውእቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ ዘውእቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ ከሥጋዬ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል እሱ ነው። ዘአይረገ ለአቡሁ ርእሶ ዕጣነ ወመስዋዕቶ ስሙረ ዛይረገ ለአቡሁ ርእሶ ዕጣነ ወመስዋዕተ ስሙረ ይላል። ራሱን አለ ለአባቱ ያማረ የተወደደ ዕጣን መስዋዕት አድርጎ ያቀረበ ወአንከረ አብ እምዝንቱ መስዋዕት እንዲል ሰአሊ ለነ ቅድስት ራሱን ያማረ የተወደደ ዕጣን መስዋዕት አድርጎ ወደ አባቱ ካቀረበ ልጅ ጽንዕ በድንግልና ትጉህ በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ለገወውን ጥበቡን በልቡናችን ሳይብን ያሳድርብን። ተፈስሒ ኦ ማርያም ርግብ ሰናይት መልካም ማርያም እመቤታችን ሆይ ተፈስሒ ደስ ይበልሽ። መልካም ማርያም ባላት የርግብ ዓይኗ ጥቁሩን
ነጩም ቀዩም ያያል። እመቤታችንም እንዲሁ አለ በስጋ በነፍስ በሕሊና አለ ንጽሕት ናት እና ርግብ አላት ይላል። ዘወለድኪ ለነ ዘእግዚአብሔር ቃለ አካላዊ ቃል የወለድሽልን መልካም ማርያም እመቤታችን ሆይ አንቲ ውእቱ ጽጌ መዓዛ ሰናይ መዓዛ ሰናይ ሲል ነው አለ። መዓዛዋ ያማረ ጽጌ አንቺ ነሽ አለ። ጽጌ እሷ መዓዛ ልጇ አንድም ጽጌ እሷ መዓዛ ንጽሕናዋ ቅድስናዋ ድንግልናዋ ነው። እንተ ሰረጸት እምስሮ እሴይ ከእሴይ ስር አለ የበቀለች መዓዛዋ ያማረ ጽጌ አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ብሎ አብርሃም ወደ ታች ብሎ ዳዊት መገናኛው ሲል ሰአሊ ለነ ቅድስት እንዲህ ካለው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ እንደምኝልን አእምሮውን ለጎውን ጥበቡን ልቡናችን ሳይብን አሳድሪብን። በትረ አሮን ተሰረጸት ዘእንበለ ተክል ወኢሰቀይዋ ማየ ሳይተክሏት የበቀለች ውሃ ሳያጠጧት ለምልማ አብራ አፍርታ ተክሎሎሚ ለውዝ ገውዝ አፍርታ የተገኘች የአሮን በትር ነበረች። ከመሃ አንቲኒ ኦ ወላዲተ ክርስቶስ አምላክነ ዘበአማን አምላክነ ዘበአማን እውነተኛውን የባሕርይ አምላክ የወለድሽልን እመቤታችን አንቺም እንደሷ ነሽ አለ። እንደ አሮን በትር ነሽ ይላል። ደቂቀ ሮቤል በሙሴ ደቂቀ ቀዓት በአሮን አለ። ሁለት ወንድማማቾች ክህነት ከምስፍና አንድ አድርገው ይዘው እስከ መቼ ድረስ ሲገዙን ይኖራሉ ብለው በጠላትነት ተነሱባቸው። አንድ ጊዜ ስንነሳ ሕዝቡ የምቀኝነት እንደሆነ ያውቁብናልና እንዳያውቁብን እኛ በሙሴ ዳኝነት የአሮንን ክህነት እጅ ካደረግን በኋላ እናንተ ደግሞ በእኛ ዳኝነት የሙሴን ምስፍና እጅ ታደርጋላችሁ ብለው መክረው ሄደው ደቂቀ ቀዓት ሙሴን ሙሴ ሹመት በተርታ ሥጋ በገበታ እንዲሉ እኛስ ከሌዊ ተወልደን የለምን? ክህነት ይገባናል፣ የአሮንን ሹመት ለእኛ ስጠን አሉ። ሙሴም አሮን ከእግዚአብሔር አግኝቶ ተሹሟል፣ እናንተም ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይህማ ለወንድሙ ማላቱ አይደለምን ብለው ከ200 የሚበዙ ካህናት ማዕጠንተ ወርቃቸውን አሰርተው ልብሰ ተክህኖአቸውን ለብሰው ሊያጥኑ ወደ ደብተራ ኦሪት ሲገቡ ሙሴ አሮንን ከደብተራ ኦሪት ደጅ አገኟቸው። ወሮድዎሙ ገረመሟቸው፣ ገፏቸው። ገፍተው ሲያጥኑ ጢሰ ቅጣሬው ቢነካቸው ይላል ልብሳቸውን ሳይነካ ሰውነታቸውን እንደተለበለበ ግንድ አድርጎታል። ሙሴ ወደ እግዚአብሔር አመለከተ። ያመለክት በልብሳቸው እያጎናጸፍክ አውጥተህ ከደጅ አፍሳቸው አለ። ያን ግን ተቀደሳ ማዕጠንታቸውም በልብሳቸውም እንዲህ ለቤተ እግዚአብሔር መገልገያ ዕቃ አድርገው ብሎታል። እዚህ በኋላ ብሎታል። ዳታንና አቤሮንም ሙሴን አለ ስለተቃወሙት ከነ ድንኳናቸው ከነ ከብታቸው ከነ ቤተሰቦቻቸው ምድር ተከፍታ ውጣቸዋለች። ቆሬም ምክር ሊያጸና ሂዶ በአንድ ላይ አብሮ ከነሱ ጋር ተቀምጦ ወርዷል። የቀሩት እስራኤል እንዲህ ኃጢአታችን ወደ እግዚአብሔር አለ እያዘከሩ ዘመዶቻችን ያጠፋቸው ሙሴ አሮን አይደሉም? ኑ እንጣላቸው፣ በደኛ እንውገራቸው ብለው ሄዱ። ሙሴ አሮን ተራሩጠው ከደብተራ ኦሪት ገቡ። አምደ ብርሃን መጥቶ ተተከለ። ፈጣሪያቸው ሊረዳቸው መጣ ብለው ትተዋቸዋል። እና እንዲህ ያለ ነው። ዘእንበለ ዘር መጻ ዋዳነነ ከዚህ በኋላ ጌታ አሮንን አሮን እስከ መቼ ድረስ እንዲህ ስትል ትኖራለህ? ክህነት ከቤትህ እንዳይወጣ
ወንድሙ ሙሴ የ12ቱን ነገደ እስራኤል በትር ሰብስቦ አምጥቶ በቀዳማይ ሰዓተ ሌሊት ከደብተራ ኦሪት አግብቶ ሲጸልይ አድሮ በቀዳማይ ሰዓተ ሌሊት ያውጣው እኔ ምልክት አሳያለሁ አለው። የ12ቱን ነገደ እስራኤል በትር ሰብስቦ አመጣ። እሱም የአባቱ የአያቱ የሌዊ በትር ነበረችና አምጥቷል። በቀዳማይ ሰዓተ ሌሊት አግብቶ ሲጸልይ አድሮ በቀዳማይ ሰዓተ ማል ያወጣው የአሮን በትር ሳይተክሏት በቅላ ውሃ ሳያጠጧት ለምልማ አብባ አፍርታ 12 በኩረ ሎሚ አፍርታ ተገኝታለች። እንደዚሁም ሁሉ እመቤታችን 12 ዓመት በቤተ መቅደስ ኑራ ያለ ዘር ያለ ሩካቤ ጌታን ጸንሳ ተገኝታለችና ከመሃ አንቲኒ አንቺም እንደ አሮን በትር ነሽ አለ ነው። ዘእንበለ ዘር መጻ ወአድኀነነ ዘር ምክንያት ሳይሆነው ሰው ሆኖ ያዳነን ጻሪ ለነ ቅዱስ ዘር ምክንያት ሳይሆነው ሰው ሆኖ ካዳነን እንጂ ጽንት በድንግልና ጉር በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለዞም ጥበቡን በልቡናችን ሳይድን አሳድሪብን። ለኪ ደሉ ዘእምኩሎሙ ቅዱሳን ትስአሊ ለነ ኦም ሊተጸጋ ሊተጸጋ ሊተክብር ሆይ ከቅዱሳን ሁሉ ይልቅ ለእኛ ትለምኝልን ዘንድ እኛን ታማልጅን ዘንድ ለኪ ደሉ ለአንቺ ይገባል። አንቲ ተአቢም ሊቃነ ጳጳሳት ከሊቃነ ጳጳሳት አንቺ ትበልጫለሽና ወፈድፋደ ትከብሪም ነቢያት መምህራንም አንቺ ትበልጫለሽና ብኪ ግርማ ራእይ ዘየአቢም ግርማ ሱራፌል ወኪሩቤል ብኪ ግርማ ራእይ ዘየአቢም ግርማ ሱራፌል ወኪሩቤል ከኪሩቤል ከሱራፌል ልቅ አለ ከጸወት ተመንበሩ ከኪሩቤል ካጠን ተመንበሩ ከሱራፌል ይልቅ የመወደድ የመፈራት የባለሟልነት ግርማ አለሽና ለአንቺ ይገባል ነው መልሰው። አንቲ ተአቢም ሊቃነ ጳጳሳት ምንም አለ ከሊቃነ ጳጳሳት አለ ከሐዋርያት አንቺ ትበልጫለሽ። ምን ነው ዘአሰርክሙ በምድር ይከውን ንጹሕ በሰማያት ወዘበታይክሙ በምድር ይከውን ፍቱሐ በሰማያት ያላቸው ሐዋርያት አሉ። እነሱ ያማልዱን እንደሆነ ከሐዋርያት አንቺ ትበልጫለሽና ለአንቺ ይገባል። ወፈድፋደ ትከብሪም ነቢያት ከሰባ አርድእትም አንቺ ትበልጫለሽ። ዘጃክሙ ሰማ ያ የሰማ ያላቸው ሰባ አርድእት አሉ። እነሱ ያማልዱን እንደሆነ ከሰባ አርድእትም አንቺ ትበልጫለሽና አንቺ ይገባል። ብኪ ግርማ ራእይ ዘየአቢም ግርማ ሱራፌል ወኪሩቤል ጾር ተመንበሩ ኪሩቤል አጠን ተመንበሩ ሱራፌል አሉ። እነሱ ያማልዱን እንደሆነ ከጾር ተመንበሩ ከኪሩቤል ካጠን ተመንበሩ ከሱራፌል ይልቅ አንቺ የመወደድ የመፈራት የባለሟልነት ግርማ አለሽና ለአንቺ ይገባል። መፈራቷ በአይሁድ በአጋንንት በመናፍቃን ዘንድ ነው። መወደዷ በምዕመናን ዘንድ ነው። ባለሟልነቷ በሥላሴ ዘንድ ነውና ለአንቺ ይገባል። ፈድፈደ ለኪ ይላል በዛን ልሽ አንቲ በአማን መካዘ መድነ እመቤታችን በእውነት አንቺ የባህርያችን መመኪያ ነሽ። ወሳሊት ሕይወተ ለነፍሳቲነ ስጋችን ለነፍሳችንን ድነትን ያማለች የምታሰጭ አንቺ ነሽ። ሰአሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ አሁንም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን። ያጽንዓነ በርትዕት ሃይማኖት ወሳሚነ ዚአሁ አንድነቱን ሦስትነቱን በማመን አጽንቶ ሥጋዌውን በማመን ያጸናን ዘንድ ለምኝልን። ይጸግወነ ሳህሎ ወምሕረቶ ሳሚነ ዚአሁ አለ አንድነቱን ሥጋዌውን በማመን አጽንቶ ትንሣኤ ሙታንን ዕርገተ ጻድቃንን አለ በአተ መንግሥተ ሰማያት እንዳለ አለ በማመን ያጸናን ዘንድ ነው። እንዳለ በማመን ያጸናን ዘንድ ለምኝልን። ጸግወነ ሳህሎ ወምሕረቶ የሥራይ ኃጢአተነ በብዛ ምሕረቱ በቸርነቱ በይቅርታው ብዛት ኃጢአታችን ይቅር ይለን ዘንድ ጸጋ ሰብ ስርየተ ኃጢአት ይህ ሰአሊ ለነ ቅድስት በቸርነቱ ብዛት ኃጢአታችን ይቅር ከሚለን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለጎውን በልቡናችን ሳይብን አናፍርብን።
ቅድስት ዓለም ንጽሕት ክብርት ልዩ ሲል ነው። ንጽሕት ዓለም ሌሎች ደናግል ከነቢብ ከገቢር ቢነሱ ከሐልዮ አይኖጹም። እመቤታችን ግን ከሐልዮ ከነቢብ ከገቢር ከልዩ ንጽሕት ናትና። ወይረውሰት በምትኒ ዘፈጠራ ድንግል በሕሊናሃ ወድንግል በሥጋሃ ማርያም ሰዓት ትጋዝ ተበርሱ ለአዳም ከባሕሪ ጻዳ እንዲል ጽሪትም አለ። ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈጥሮ አለባቸው። እሷ ግን ቅድመ ጸኒስ ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ ጸኒት ናትና። ጸኒት በድንግልና አልባቲ ሙስና ጥራቁ ለመና እንዲል ክብርትም አለ። ሌሎቹ ሴቶች የምናከብራቸው ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳትን፣ ጳጳሳት፣ ነገሥታትን ወለዱ ብለን ነው። እሷ ግን የምናከብራት እመአምላክ ወላዲተ አምላክ ብለን ነውና ልዩም አለ። እናትነትን ከድንግልና ድንግልናን ከእናትነት አስተባብራ ይዛ የምትገኝ ከእመቤታችን በቀር ሌላ ሴት የለችም እና አይኗ ነው ቢሉ አእምሮውን ነግሮውን ጦም በልቡናችን ሳይብን አሳትብን ማለት ነው። አልፈዋ ነው ቢሉ ለምንልን ማለት ነው። መናስ ከዚህ በኋላ ስንኳን በእርሷ በሌሎቹ ቅዱሳን የለም ብሎ በቀደመ ልመናዋ በቀደመ ቃል ኪዳኗ የምታስምር የምታማልድ ስለሆነ እንዲህ አለ እንጂ ጻድቃን እንዲረክቡ በአቲ ዝለቶሙ ኩሎ ዛሰሱ እንዲል ከዚህ ሲደርስ ይህን ሲጨርስ በያዘችው መስቀለ ብርሃን ባርካው ያንተ እድል ፈንታ ጽዋ ተርታ ከኔ ጋራ ነው። እንዳንተ ያሉ የምዕመናንን እድል ፈንታቸው ጽዋ ተርታቸው እንዳንተ ከኔ ጋራ ነው ብላ ተስፋውን ነግሮ በያዘችው መስቀለ ብርሃን ባርከው ታድርጋለች። እሱም ተባርኮ እጅ ነስቶ ይቀራል። ጊዜው ገና አልነጋም ነበርና ወአኀዘ ይትቀነይ በሰለስቱ ዜማ ዘውቶሙ ግዕዝ ወእዝል ወአራራይ ይላል። በግዕዝ በእዝል በአራራይ ዜማ እየመላለሰ ሲያመሰግናት አድሯል። ስብሐት ለእግዚአብሔር ካስፈላስጀመረን አስተምሮ ላስፈጸመን ለልዑል እግዚአብሔር ምስጋና ይድረሰው። ይቆየን።